የትኛው አረብ ሀገር ይሻላል ብላችሁ በውስጥ መስመር ለጠየቃችሁ ልጆች ማለት ነው መልስ ይዤላችሁ መጥቻለሁ ዛሬ እና በትትና አዳምጡ እላችኋለሁ ውዶች። ያው አረብ ሀገር ነው። የትም ሄጂ የትም ያው ስሙ ብቻ ነው የሚለየው እንጂ ውዶች ሁሉም አንድ ነው፣ ተመሳሳይ ነው። አረብ ሀገር ነው። ያሰራቻችሁም ያው ስማቸው ይለያል እንጂ ሁሉም አንድ አይነቶች ናቸው። ያው ትንሽ የሚለዩም አሉ፣ ያው እንደኛ ማለት ነው። አሁን እኛ ሰራተኞች አለን አይደለ? ሰራተኞች እንደምንለየው እነሱም ይለያያሉ እና እድል ነው። አንዳንዶቹ ከደና ቦታ ሄደው ደና ሰው ይገጥማቸዋል እንጂ በአገሩ አይደለም፣ የሰው ነው። ያገሩ ሳይሆን የሰው ነው። ጤነኛ ሰው ይገጥምሻል ወላ አይገጥምሽም የሚለውን ነው ማየት ያለባችሁ። እና በሃይማኖታችሁ በየሃይማኖታችሁ ጸሎት አድርጋችሁ ስትወጡ ማለት ነው፣ ጸሎት አድርጋችሁ ነው መውጣት ያለባችሁ። እንደ ድልሽ ነው እንጂ አገሩ አይደለም። እዚህ ሀገር ቆንጆ ነው፣ የዚህ ሀገር ቆንጆ ነው የሚባል ነገር የለም። ሁሉም አረብ ሀገር ነው። አረብ ሀገር መሆኑን አትርሱ ላለው ውዶች። እና ሁሉም አንድ ነው፣ ግን አሰሪዎቹ ደግሞ ይለያያሉ። እኛ ሰራተኞች እንደምንለየው ማለት ነው። ያው እንደ ድልሽ ሆኖ አንቺ ደግሞ ፈጣሪሽን ጸሎት አድርገሽ ዳዋ አድርገሽ ወጥሽ ከሆነ ደግሞ ጤነኛዋ አሰሪ ከያጋጠመችሽ ያው ቆንጆ ነው። በደንብ ትሰሪያለሽ፣ ተስተካክለሽ ትሰሪያለሽ። እሷ የምትልሽን ነገር መስማት አለብሽ፣ ግድ ነው። አንቺም ደግሞ ስትናገርሽ ማኩረፍ ምናምን ነገር የሌለው ያው እስከመጣሽ ድረስ የግድና ግድ እስከሆነ ድረስ ያው አንገሽን ደፍተሽ እሺ ብለሽ መስራት አለብሽ እላለሁኝ። ያው አንዳንዶቹ ደግሞ ያው ክፉ ደግሞ ያጋጥማል። ክፉም ቢያጋጥምሽ ደግሞ ምን ማድረግ አለብሽ ወዴ ያው አንድ እስከወጣነ ድረስ ማለት ነው። ያው የነሱ ጤነኛ እስከሌላቸው ድረስ በትትና በጸባይ አንቺ ትመልሻታለሽ። ክፉ የተባለችውን ሰይጣን የተባለችው እንኳን ትመለሳለች። እሷ ስትበሳጭ አንቺ ፈገግ ብለሽ የምትልሽ ነገር እሺ እያልሽ ብትሰድብሽም ብትልሽም ወደታች እርግጥ ብታረግሽም እሺ ብለሽ ተረግጠሽ ማሳለፍ። ከዚያ በኋላ እያየችሽ እየተስተካከለች ትመጣለች እና አድርግ የምትልሽ ነገር ማድረግ አለብሽ ውዴና። ያው አረብ ሀገር ነው፣ አንድ ነው። ምንም የሚለየው ነገር የለም። ያው ትንሽ እንግዲህ ሲሉ የምሰማው ማለት ነው። እኔ እንኳን እዚያው ሀገር አይደለሁኝም ያለሁት ሲሉ የምሰማው ትንሽ ሳውዲ ይከብዳል፣ ትንሽ ሳውዲ ይከብዳል ይላሉ። ግን ያው ነው፣ ሁሉም ያው ነው፣ አንድ ናቸው። ዘራቸው አንድ ነው። አገር ነው። አረብ ነው። ሰውም ያው ነው፣ አንድ ዘር ናቸው። ስለዚህ መሆን ያለበት አንቺ ጸሎት ማድረግ ነው። ጸሎት ማድረግ ክፉን ብታጋጥምሽ ጤነኛውን ብታጋጥምሽ ጸሎት ከምንም በላይ ከምኝተሽ እንደተነሳሽ ጥብጥብ ብለሽ ጸሎትሽን አድርገሽ ስራሽን መጀመር። ጸሎት ማያሸንፈው ነገር የለም። ዱዓ ማያሸንፈው ነገር የለም። ሰይጣን የተባለችውን እንኳን ያሸንፋታል። ያው ትትና ሁሉ ነገር ሀድር እሺ ብትሰሪውም ባሰሪው እሺ ማለት እሺና ፊትሽ ፈገግታ መኖር አለበት። ኩስኩስ ማድረግ ማጥቆር ምናምን ነገር የለብሽም። ያው ውስጥሽ ይሰማሻል፣ ውስጥሽ ይልሻል። ግን ምንም ያው እስከ አንዴ እስከመጣን ድረስ ለስራ ብለን እስከመጣን ድረስ ፈገግታሽ መለየት የለበትም። ፈገግ ብለሽ ትሰሪያለሽ እና ሁሉ አንድ ነው። የሚለያቸው ነገር ምንም ነገር የለም፣ አንድ ናቸው። ያው እንደኛ ማለት ነው። አሁን እኛም አንዳንዶቹ ጥሩ እንዳሰሪዎች ማለት ነው። ሰራተኛውም እኛም አንዳንዶቹ ጥሩ አለ፣ አንዳንዶቹ ደግሞ መጥፎ አሉ። እንደዚያው ነው። ግን ወጣም ወረደም ከኛ ሀገር አሰሪ የአረብ ሀገር አሰሪ በጣም ጥሩ ናቸው። በጣም ከምላችሁ በላይ ነው ምላችሁ፣ ከምላችሁ በላይ። የኛ ሀገር አሰሪዎች በጣም ይከብዳሉ። ለዛች ደግሞ ለማትረባ ብር ለሚከፍሏችሁ ደግሞ እንዴት እንደሚያደርጉ ይከብዳል። ብቻ ግን እዚህ ጥሩ ካጋጠመችሽ ኦኬ ጥሩ ነው። ካልሆነም ደግሞ ጥሩ ግምም ብትሆን ደግሞ ያን መጥፎም ብትሆን ግም ስላችሁ ያው ጸባይዋ ማለት ነው። ጸባይዋ መጥፎም ብትሆን ደግሞ እናንተ ታርሟታላችሁ፣ እናንተ ታስተካክሏታላችሁ። እናንተ የምታርሟትና የምታስተካክሏት እንዴት መሰላችሁ? ያው በጸባይ መያዝ እንዳመሏ። ያው መጀመሪያ አመሏን እስከምታውቁ ድረስ ነው እንጂ አመሏን ካወቃችሁ የሷን ጸባይ ካወቃችሁ እንደ ጸባይዋ ትሄዳላችሁ። እዚያ ያለች እየተሻሻለች ትሄዳለች። ግን እኔ ደግሞ እንደ ፈጣሪ ፍቃዱ ነው ደግሞ የኔ አጋጣሚ አሰሪዎች ደግሞ በጣም ጥሩዎች ናቸው። በጣም ከምንም በላይ ጥሩ ናቸው። ያው ቢሆንም ጥሩ ናቸው ብላችሁ ደግሞ ያው ስራቸውን አይስቱም፣ ስራቸውን አይስቱም።
እኔ ካልሰራው እኔ ካላደረኩኝ ያው እንደማያስቀምጡ እንደማይከፍሉ ይሄ የታወቀ ነው። ግን እኔም ደግሞ በአግባቡ ስራዬን እሰራለሁኝ። ምትለኝን ነገር እሰራለሁ። ምትለኝን ሁሉንም እሰራለሁ። ደከመኝም አልል ምንም አልል። የመጣሁበት አላማ ነው። ያው እንደምንም ፈገግ እያልኩኝ እየሰራሁ ነኝ አለሁኝ። ምንም አይደለም። እና የሰው ልጅ ደግሞ ፈገግታ ነው የሚያስፈልገው። ስትሰሩ ደግሞ ጓንት አድርጉ፣ ጓንት ልበሱ። እቃም ብታጥቡ ሽንት ቤት እንኳን እርግጠኛ ነኝ ጓንት ሳያደርግ ሽንት ቤት የሚያጥብ ሰው አይኖርም። ያኔ ክሎሮክስ ፍላሽ ምናምን ስላለው እጃችሁን ቆራርጦ ነው የሚጥለው። ግን እቃም ደግሞ ስታጥቡ ደግሞ አንዳንዴ ክሎሮክስ ስለሚጨመርበት ማይለቅ ነገሮች አሉ አይደል? አሁን ብርጭቆ ምናምን ደግሞ ከሆነ ደግሞ ትንሽ ውሃ ነጠብጣብ ውስጣቸው የሚያመጣ ነገር ከሆነ ትንሽ ክሎሮክስ ታደርጉ ስለሚታጠብ ይህን አድርጉ። ጓንት ልበሱ። ጓንት ሳትለብሱ አትስሩ። እጃችሁ ስንጥቅጥቅ ይላል። ወዲያውኑ ባይሰነጣጠቅ ከጊዜ ብዛት እየቆየው ሁሌ ስለምንሰራ ከጊዜ ብዛት ይሰነጣጠቅባችኋል። እጃችሁ ተሰነጣጠቀ ማለት ደግሞ መስራት አትችሉም። መስራት ካልቻላችሁ ደግሞ እነሱ አንድ ቀን አያቆያችሁ። ስለምንሰራ ነው እንጂ የሚያቆዩን። ካልሰራሽ ማንም አያቆይሽም። ስለዚህ ራሳችሁን ጠብቁ። ጓንት አድርጉ። ስራችሁን ከጨረሳችሁ በኋላ ባዝሊን ቅባት ነገር ምናምን እሽት አድርጉ። በተለይ አዲሶቹ የቆያችሁት እንኳን ያ ብዙ ነገር ታውቃላችሁ። ብዙም ስለምታውቁ ያኔ ከጨረሳችሁ በኋላ ተጥጥብላችሁ እንደምትቀባባላችሁ ማለት ነው። ግን ለአዲሶቹ ግን ወዲያውኑ እንደመጣችሁ ዝም ብላችሁ ባዶ እጃችሁን አትስሩ። ጓንት ግዢ በሏት። ከሌለ ግዢ በሉ። ያንን ደግሞ እስከምትገዛላችሁ ደግሞ አለ አይደለ ስስ ነው የፕላስቲክ ጓንቶች አሉ አይደል? እነሱን አድርጉ ማለት አንዳንዴ ሳንዶች ምናምን ይዘው ሲመጡ ተጠቅላ የምትመጣ ኪሷ አለች እስከሚያመጡላችሁ ማለት ነው። በባዶ እጃችሁ ከሚሆን ያ ይሻላል። ክሎሮክሱና ፍላሹ በጣም ነው የሚጎዳው ሆዶች በጣም እና ደግሞ ሽንት ቤት ደግሞ ስታጸዱ ለአዲሶች ማለት ነው። ይሄንን ፍላሹና ዲቶሉ ክሎሮክሱን ሲጨምሩ ፊታችሁን ዘወር አድርጉ። ሸፍኑ። አፋችሁን ሸፍናችሁ ፊታችሁን ዘወር አድርጋችሁ ድፉበት። ከደፋችሁበት በኋላ ግጣሙት። ክፍታት ተውተይ የተወሰነ ለ10 ደቂቃ ለ15 ደቂቃ ሸፍናችሁ ታቆዩት እንጂ ወዲያውኑ እንደገለበጣችሁ አጎምሳችሁ አትጠቡ። ለሳምባችሁ ጥሩ አይደለም። ለጤናችሁ ጥሩ አይደለም። ፊታችሁ፣ ለአይናችሁ በቃ ለሁሉ ለሰውነታችሁ ሙሉ መርዝ ነው። መርዝ እስከሆነ ድረስ አጎምሳችሁ ወዲያውኑ አታድርጉ። ለአዲሶች ነባሮች ደግሞ ታውቃላችሁ። ማታቁም ካላችሁ ደግሞ እንደዚህ አድርጉ እንጂ ወዲያውኑ ደፍታችሁ ወዲያውኑ ጎንበስ ብላችሁ አትጠቡ ውዶች። ያንን ትጨምርና ጨምረሽ ያን 15 ደቂቃ 10 ደቂቃ እስከሚሆንልሽ ሌላውን ስራ ትሰሪያለሽ። የምታጸዳጅውን ሌላውን ነገር ታጸጃለሽ የኔ ውድ። እና ያው እጃችሁ ጓንት መልበሱን እንዳትረሱ ሆዶች፣ ቤተሰቦች እላችኋለሁኝ። እና ያው የአረብ ሀገር ነው የሚመረጥ ሀገር የለም። ሁሉም አንድ ነው። ስሙ ብቻ ነው የሚለያየው። አሁን ያው አረብ ሀገር ሲባል ብዙ ስሙ ይለያያል። ሳውዲ አለ፣ ኩዌት አለ፣ ባህሬ አለ፣ ቤሩት አለ፣ ዱባይ አለ። ከማን ያን አረብ ሀገር ይባላል። ያው ሱዳን አለ፣ ካይሮ አለ፣ ብዙ ሀገሮች አሉ። እነዚህ ያው ሀገራቸው ይለያያል። ሀገራቸው ስማቸው ብቻ ነው የሚለያየው እንጂ ሰዎቹ ተመሳሳይ ናቸው። ስራቸውም ተመሳሳይ ነው። አዎ ስራው ይከብዳል። ቢከብድም ደግሞ ምንም አይደለም። እስከመጣነ ድረስ ብር ፈልገን እስከመጣነ የግድ መስራት፣ ጠንክረን መስራት ያስፈልጋል። ጠንክረን እንስራ ሲባል ደግሞ ያኔ ሳንበላ ሳንጠጣ አይደለም። ብሉ፣ ጠጡ፣ ውሃ ጠጡ። በተለይ ውሃ ጠጡ። ጧት እንደተነሳችሁ ውዶች የእነሱ ስራ ስለማያልቅ ስራዬን ጨርሼ እያላችሁ እንዳትጎዱ። ስራው አያልቅም። ያው እኛን ይጨርሳል እንጂ እሱ መቼም ስለማያልቅ በጧት እንደተነሳችሁ ተጠጥብ ብላችሁ ጸሎታችሁን ካደረጋችሁ በኋላ ቁርሳችሁን ብሉ። ቁርሳችሁን ከበላችሁ በኋላ ያው ወደ ስራችሁ እና ምሳም በሰዓቱ እራትም በሰዓቱ ብሉ። የተገኘውን ነገር በሰዓቱ ብሉ። እንኳን ባይሏችሁ እያነሳችሁ ብሉ ካላሉ ግድ እስከሚሏችሁ አጠብቁ ውዶች። እያነሳችሁ ብሉ። መቼም ለምን በላሽ ብለው አይናገሩም።
ቢያይሉሽም እንጂ ለምን በላሽ ብሎ አይናገሩም። አንዳንዶቹ ደግሞ አሉ የሚሰጡም አሉ። ካልበላሽ እኮ መስራት አትችይም የሚሉሽ አሉ። አንዳንዶቹ ደግሞ ቢማይሉሽም አትቢም አይሉም፣ ጸጥ ይሉሻል። በዛ ሰዓት አንቺ ደግሞ አላለችኝም ብለሽ ደግሞ ቁጭ ምትይ ከሆንሽ አደጋለሁ እየቆየሽ ትወድቂያለሽ። ቤታቸው ትልቅ ነው ታውቂያለሽ። ቤታቸው ትልቅም ባይሆን ደግሞ ትንንሽም ቤት ቢያጋጥምሽ ያው ነው። ትንሹም ትልቁም ስራው አንድ ነው። ጧት ወጫ ትነሻለሽ፣ ማታውን እስከ ማታ ድረስ ተገትረሽ ነው የምትውይ። ትንሽም ቤቱም ሆነ ትልቅም ቤት ሆነ እና አንድ ነው። ልጆች ይኖራሉ፣ ትንንሾች ልጆች ህጻናቶች ይኖራሉ። እነሱ ልብሱን ይዘረግፋሉ። ለነገሩ ልብስ ለመዘርገፍ ትንሽ ትልቅ አይልም። አንድ ልብስ ለመልበስ እንኳን የዶላፖን ልብስ ትልቆች ሙላ በቁማቸው ነው አውርዶ የሚደበልቁት። በዛን ሰዓት ያን ስታስተካክል ምን ስትይ በቃ ይመሻል፣ ይነጋል። ስለዚህ ምግባችሁን ብሉ፣ ውሃ ጠጡ። ከተገኘ አሲር ወተት ነገር ከተገኘም ውሰዱ። ወደ ኋላ አትበሉም። በተለይ ሌሙን ካለ ጧት አንዳንድ ብርጭቆ ሌሙን በውሃ እያደረጋችሁ 2 ሌሙን ቆራርጣችሁ ጨምቃችሁ በአንድ ኩባያ ውሃ እያደረጋችሁ ጠጡ። ቫይታሚን ሲ ነው ሌሙን ማለት ነው። እሱ ቆንጆ ነው፣ ሰውነታችሁን ያጠነክራል። እንዳትወድቁ ውዶች። እና የመጣሁት ይሄን ልነግራችሁ ነው ውዶች። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። የኔ ውድ አመሰግናለሁ ስለምታበረታቱኝ፣ ስለምታዩልኝ። ያላያችሁ ደግሞ እየገባችሁ እዩ፣ ኮሜንት ጻፉ፣ እንማማር። እኔ ከእናንተ ብዙ እማራለሁ፣ እናንተ ደግሞ ከእኔ ትማራላችሁ። ያኔ አንዱ የሚያውቀውን አንዱ አያውቅም፣ አንዱ ማያውቀውን አንዱ አያውቅም። ስለዚህ ያለው ሁላችንም ያለነው እናውቀውን እንደዚህ እየወጣን እናስረዳ፣ እንናገር። አንድ ሰው እንኳን ቢድን ማለት ነው፣ ሁሉ ባይድን ባያየውም አንድ ሰው እንኳን አይቶታይ ቢድን ጥሩ ነው። በተለይ አዲስ ለመጡት ለነሱ ማለት ነው። አንድ ሰው ቢያየው አንድ ሰው ዳነ ማለት ቆንጆ ነው እንዴ። ያው ዙሮ የሰው ሀገር እስከሆነ ድረስ እና እንደ ያላችኋለሁ ውዶች፣ አበረታቱኝ። ሰላም ሁኑልኝ። እወዳችኋለሁ። ባይ